ሰላም ሰላም እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ሰሞኑን እንግዲህ ትንሽ ጠፋ ብያለሁ ባለመመቸት ምክንያት ነው። በዛ ምክንያት አልነበርኩም። ዛሬ ግን እስቲ ሰሞኑን በሰማነው በነሄሉ ጉዳይ ላይ ትንሽ ማለት ፈልጌ መጥቻለሁ። እንግዲህ እውነት ከሆነ ያው የነሱ ነገር አንዳንድ ጊዜ ጨከን ብለን መቆም የማንችልበት ሁኔታ ስላለ ማለት ነው። ትላንትና ያሉት ዛሬ ስለሌለ ዛሬ የሚሉት ደግሞ ነገ አብሯቸው ስለማይቆይ በየቀኑ የሚለዋወጥ ነገር ስለሆነ የነሱ ነገር ምናልባት እውነት ሆኖ ከሆነ ማለት ነው ያሳዝናል። እውነት ለመናገር የሄሉና የአብ እንግዲህ ሄሉ ወጥታ ተለያይተናል የሚል ቪዲዮ ሰርታለች። እሱን ተለያይተናል የሚለውን ቪዲዮ ከመስራቷ በፊት የነበረው ቪዲዮ ደግሞ እሱንም እና ጓደኞቿንም ሰብስባ የምስጋና አይነት ቪዲዮ ሰርታ ነበርና በሱም ቪዲዮ ላይ ተናግሬያለሁ። እሱን በተናገርኩኝ ጊዜ መጨረሻ ላይ ያልኩት ነገር አለ። ግን ይሄንን ቪዲዮ ሄሉ ስትሰራ ፊቷ ጥሩ አልነበረም። አሟት ሊሆን ይችላል የሚል ግምት ላይ ነበርኩኝ። በኋላ ግን የአብን መጥቶ ሳየው የአብን ፊቱ የሁለቱም ፊት ጥሩ አልነበረም እና ቅሬታ ፈጥሮብኛል። ምን ተፈጥሮ ምን ሆነው እንደሆነ ግን አላቅም የሚል ነገር ተናግሬ ነበርና ያንን የምስጋና ፕሮግራም ብላ በሰራችው ቪዲዮ ላይ ፍጹም ደስተኛ እንዳልነበሩ ሁለቱም ያሳያል። ሁለቱም ከፊታቸው ይህንን መረዳት የሚያስቸግር አይመስለኝም። ሁለቱም ፊታቸው እንደ ድሮ የፈካ አልነበረም። እንደ ድሮ የሚተቃቀፉት የሚሳሳቁት ነገር አልነበረም እና ምንም እንኳን የምስጋና ፕሮግራም ብላ ፕሮግራሙን ብታዘጋጅም ውስጧ ግን ምስጋና እንደሌለ ማለት ትልቅ ሀዘን ውስጥ እንደነበሩ ፍንትው አድርጎ ነው የሚያሳየው። ለሚገባው ሰው ፍንትው አድርጎ ያሳያል። ለዚህ ነው እኔም የሁለቱም ፊት ግን ደስተኛ አልነበረም ብዬ መጨረሻ ላይ ተናግሬያለሁኝና እንግዲህ በኋላ ደግሞ ያው ፊታቸው ደስተኛ አልነበረም ያንን ሲሰሩ። በኋላ ደግሞ እንግዲህ ደስተኛ ያልሆኑበትን ምክንያት ምን እንደሆነ ምንም እንኳን የምስጋና ፕሮግራም ብላ አስቀድማ ምስጋና ፕሮግራም ብላ አዘጋጅታ ይመሰጋገኑ እንጂ ቀጣይ ምን ልትሰራ እንደምትችል ታውቅ ስለነበረ ይመስለኛል። ቀጣይም በምን አይነት መልኩ ሊመጡ እንደሚችሉ ያው የተነጋገሩበት ጉዳይ ስለነበረ ይመስለኛል የፊታቸው በእንደዛ አይነት ጥቁር ብሎ መታየት ማለት ነው። እንግዲህ እስቲ ለቻናሌ በቅድሚያ አዲስ የሆናችሁ ሰብስክራይብ አድርጉኝ እባካችሁ። እስቲ ሰብስክራይብ አድርጉኝና ይሄ ቻናል ከፍ እንዲል የየራሳችሁን አስተዋጽኦ አድርጉ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ኮመንት መስጫው ስር አስቀምጡልኝ እና እንግዲህ ተለያይተናል በሚል ድራማ መሰል ነገር ደግሞ መታለች ሄሉ። እንግዲህ ነገ ወይ ዛሬ ደግሞ ምን ይዛልን እንደምትመጣ ባናቅም ማለት ነው። ያው ግን ሁለቱም የመለያየታቸው ምክንያት ምን እንደሆነ አልተናገሩም። ግን ተለያይተናል፣ ምናልባት ከዚህ በኋላ ደግሞ እድሉን ካገኘንና ነገሮቻችንን ከፈታን ተመልሰን የምንመጣበት አጋጣሚ ሊኖር ይችላል እንጂ እስከዛው ድረስ ግን ተለያይተናል የሚል አንጠልጣይ ነገር ነው ያስቀመጡልን። እንግዲህ ነገራቸውን ተነጋግረው እልባት ባልሰጡበት ሁኔታ የመጨረሻ ድምዳሜ ብለው ባላስቀመጡበት ሁኔታ መተው ግን ተለያይተናል ብለው ማለታቸው ብዙም የሚያስፈልግ ነገር አልመሰለኝም። እንዲሁም ደግሞ ይህንን ቪዲዮ ባይለቁትና ቀስ ብለው እንዳሉት የሚፈታ ነገር ካላቸው ነገራቸው ወይ ሲስተካከል ወይ ደግሞ ፈጽሞ ሲለይለት የመጨረሻ የሚሉትን ድምዳሜያቸውን አምጥተው ለሕዝቡ ቢያሳዩ ጥሩ ነበረ። ማለት ተመልካቾቻቸውም አብረው ከነሱ ጋር ከፍ ሲሉ፣ ከነሱ ጋር ሲወድቁ ዝቅ ሲሉ፣ ከነሱ ጋር ሲያዝኑ፣ ከነሱ ጋር ሲደሰቱ የምናየው ነገር ነውና ማለት ነው።
ግን ያም የሆነ ይህ የጨረሱት ነገር እንደሌለ ተናግረዋል። እንግዲህ የሚፈታ ነገር አለ ብለው የሚጠብቁት ነገር ደግሞ አለ። ለምን ያ ነገር ሲፈታ ያ ነገር ሲጨረስ በቃ ፍጹም በቃ ተለያይተናል፣ ፍጹም ደግሞ ታርቀናል፣ ከዚህ በኋላ አብረነን ወይም ደግሞ ከዚህ በኋላ በምንም መልኩ የምንገናኝበት ሁኔታ የለም ብለው ደፍረው ሊናገሩ በሚችሉበት ሁኔታ ላይ ሆነው መጥተው ቢሆን ኖሮ ጥሩ ነበር። ያም ሆነ ይህ ግን እንግዲህ ተለያይተናል ብለዋል። ያው የእነሱ ነገር ቆይታቸውን ብዙ ረጅም አልነበረም እንዳሉት 4 እና 5 ወር። በነዚሁ እድሜው በነዚህ የወራት ቆይታ ውስጥ በዚህ ጥቂት በሆነ በወራት ቆይታ ውስጥ ነው እንግዲህ ያየነውንና የሰማነውን በጣም ብዙ በግንኙነትና በጓደኝነት ረጅም ዓመት አብሮ እንደቆየ ሰው የነበረ ታሪካቸውን የሰማነው ማለት ነው። ምንድን ነው እነዚህ ልጆች አንደኛ እኔ አሁንም ከዚህ በፊት ስል እንደነበረው ምንድን ነው የምለው፣ አንደኛ ለመግባት ቸኩለዋል። በጣም ቸኩለው ነው ያንን ሁሉ ሂደት ሲሄዱ የነበረው። ሁለተኛም ደግሞ ለመውጣትም እንኳን ራሱ የወሰዱት ጊዜ ያለ አልመሰለኝም። ምናልባት ብዙ ተነጋግረው ሊሆን ይችላል፣ ብዙ ተባብለው አንድ ድምዳሜ ላይ መድረስ አቅቷቸው ሊሆን ይችላል። ግን ይህንን ቪዲዮ ከመልቀቃቸው በፊት አሁንም ጥቂት ጊዜያትን ወስደው አስበው ጊዜ ሰጥተው ከራሳቸው ተመካክረው አድርገውት ቢሆን ኖሮ ጥሩ ነው። ያልተግባቡበት ምክንያት አብረው ሊዘልቁና ሊቀጥሉ ያልቻሉበት ምክንያት በዚህ ምክንያት አብረን ልንቀጥል አልቻልንም የሚል ነገር አላቀረቡልንም። በአንድ ቪዲዮአቸው ላይ የአብ ስራ ቀለበት አረግልሻለሁ ብሎ ጠርቶ ቀለበት ለማድረግ ተሰብስበው ባሉበት ሰዓት ቮይስ ደረሰኝ ኦር ደግሞ ቴክስት ደረሰኝ ብሎ ቀለበት አላደርግልሽም ይህን ነገር ሳላረጋግጥ የሚል ነገር ሲል ሰምተነዋል። እና ያ የደረሰው ቮይስ የደረሰው ነገር ምን እንደሆነም እኛ የምናውቀው ነገር የለም። እነሱ ያውቁታል። ምናልባት አይተው ተነጋግረው ያ ነገር ከባድ ሆኖ በዛ ጉዳይ ላይ መስማማት ሳይችሉ ቀርተው ሊሆን ይችላል። ወይም ደግሞ ያ ደረሰኝ ያለው ቴክስት እሱ ከማን እንደደረሰኝ አላውቀውም፣ ብቻ ግን እኛን ለማለያየት ሆን ብሎ የተደረገ ነገር ነው ምናምን ሲሉ እንግዲህ የሆነ ሽፋን ሲሰጡ አይተናቸዋል። እነሱን ለማለያየት የተደረገ ነገር ከሆነ ለምንድን ነው የተለያዩት? በውሸት ከሆነ ያ ቴክስት የደረሰው ለምን ታዲያ ለመለያየት ተለያይተናል የሚለውን ቪዲዮ ለመስራት እንደዚህ ጨክነው መጡ? ሆን ብለው ሰዎች እነሱን ለማለያየት የላኩት ቴክስት ከሆነ እነሱ ታዲያ ለምን ተለያዩ? ለምንድን ነው ለነዛ ሰዎች ሀሳብ ራሳቸውንና ፈቃዳቸውን የሰጡት? ለምንድን ነው? ትክክለኛ የሆነና ያልተደረገ ነገር ከሆነ ለምንድን ነው እነሱስ ወጥተው በቃ ከዚህ በኋላ ተለያይተናል ሊሉ የደፈሩበት ምክንያት ምንድን ነው? በእርግጥ ሚስጥራቸው የራሳቸው ነው። ሚስጥራቸውን ለምን አደባባይ ላይ አልተናገሩም ብለን የምንልበት ነገር የለም። ግን ቢያንስ ተመልካችን ሊያሳምን በሚችል ሁኔታ ይሄና በዚህ ጉዳይ አብረን መቀጠል የማንችል መሆኑን አይተን ተለያይተናል የሚል ጥቂት ነገር ማሳየት ቢችሉ ጥሩ ነበር። እነሱ እንደ ጥሩ ተዋናይ በቃ ስክሪፕት ተሰጥቶት እንደሚተውን ሰው ነው እየሆኑ ያሉት ማለት ነው። ከጅማሬ ጀምሮ ስንመለከት ድራማ በሚመስል መልኩ ነው የነሱ ነገር ወይም የነሱ ህይወት ሲሄድ የነበረው ማለት ነው። በእርግጥ እንዳሉት ሆኖ ከሆነ አዝናለሁ፣ እንደ ሰው አዝናለሁ። ማለት በሁለቱ መካከል ያለውን ነገር በደንብ አድርገን ያየንና የተመለከትን ይመስለኛል። የከፈሉት ዋጋ የአብ ስራ እሷን ለማግኘት በተጣሉ ጊዜ ከእሷ ጋር ለመታረቅ የከፈለው ዋጋ ብዙ ዋጋ ሲከፍል አይተነዋል። እሷም ደግሞ እሱን የራሷ ለማድረግ እንዲህ ባላረገዘችበት ጊዜ እርጉዝ ነኝ ብላ እሱ ከእሷ ተጣልቶ በሄደ ጊዜ በእርጉዝ ነኝ በሚል ሁኔታ ወደ ራሷ እንደመለሰችው፣ በኋላ ግን እርግዝና ያው እንደሌለ በታወቀ ጊዜ ደግሞ በመካከላቸው ችግር እንደተፈጠረ፣ በዛ መካከል ደግሞ እሷ ሌላ ሰው ጋር ሄዳ ሌላ ድራማ ስትሰራ እንደነበረ ያው የተመለከትነው ነገር ነውና በእንደዚህ አይነት ህይወት ውስጥ እንዲህ
በትዳር ጉዳይ ላይ ነገሮችን በድራማ መልክ እያጀቡ እና እያደመቁ መሄድ እንግዲህ ውጤቱ ትንሽ እንደጠበቁት ሊሆን ስለማይችል ከዚህ በኋላ ላለው ነገር መጠንቀቅ ነው። እንግዲህ አሁንም ችኩል ብሎ ገብቶ ችኩል ብሎ መውጣት ጥሩ አይደለም፣ በማንኛውም ነገር ላይ ማለት ነው። አንድ ሆነናል፣ ተጋብተናል፣ እንግዲህ ቀለበት አስረናል ለማለትም ቸኩሎ ተፋተናል፣ ተለያይተናል ለማለትም ቸኩሎ እስከ መቼ ድረስ ያስኬዳል? እስከ የትኛውስ ጥግ ነው ይሄ ነገር የሚያደርሰው? እና ለሚቀጥለው ነገር ይሄ ነገር ቢታሰብበት ጥሩ ነው። እግዚአብሔር ፈቅዶ እንግዲህ እንዳሉት ምናልባት ነገራቸውን አስተካክለው ተያይተው ተመካክረው ተጠናንተው ነገራቸውን አስተካክለው አንድ ላይ መሆን የሚችሉ ከሆነ ጥሩ ነው። በአንድነታቸው ቅር የሚለው ሰው ያለ አይመስለኝም። ግን እንደ ሰው መለያየታቸው ግን ያሳዝናል። ያም ሆነ ይህ ግን እነዚህ ልጆች አንድም ላይ ሆነው በኋላ አብረው መኖር የማይችሉ አይነት ከሆኑ ከትዳር በኋላ ፍቺን የሚያመጣ ነገር በመካከላቸው የሚመጣ ከሆነ በእርግጥ ሳይጋቡ ከወዲሁ መለያየታቸው ይሄ ትልቅ ነገር ነው። ግን እንግዲህ ምንም ማለት በማይቻል መልኩ እግዚአብሔር አምላክ ሁለቱንም እንዲረዳቸው ያው እንጸልያለን። ለሁለቱም የልብ ሐዘን ነው እውነት ለመናገር። እሱም በጣም እንደሚወዳት እናውቃለን፣ እሷም እንደምትወደው እናውቃለን። እንግዲህ ይሄ መዋደድ እያለ መለያየት ለምን እንደመጣ ባይገባኝም ግን እንግዲህ ፍጻሜያቸው ምን ሊሆን እንደሚችል አላውቅም። ሁለቱም ግን በጎና መልካም የሆነው ነገር ሁሉ እንዲገጥማቸው ምኞቴ ነው። እንደ ሰው፣ እንደ ተመልካች፣ እንደ ተከታታይ ማለት ነው። ተመልሰው በማይፍረከረክ መልኩ አንድ ላይ ከመጡም እሰየው ነው። ግን አንድ ላይ መምጣት ወይም ደግሞ ከዚህ በኋላ አብረው መሆን በማይችሉት ሁኔታ ከጸኑ ደግሞ እንግዲህ ለሁለቱም መልካም ነገር እንዲገጥማቸው እመኛለሁ። ይህንን ለማለት ነው የመጣሁት። ያው አርፍጃለሁ፣ በእርግጥ ግን ስላልተመቸኝ ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።